በርግጥ ወረሞ ጀግና ተዋጊ ነበር ወይስ እንደ ደራርቱ ቱሉና ኃይለ ገብረስላሴ ፈርጣጭ ነበር? ፕሮፌሰር መሐመድ ሐሰን የሚነግረን ይኖረዋል። የኢትዮጵያ ወረሞ ታሪክ በፕሮፌሰር መሐመድ ሐሰን ክፍል 2። በክፍል 1 ዝግጅታችን አንድ ያልጠቀስነው ነገር ቢኖር ፕሮፌሰር መሐመድ ሐሰንስ የኦሮሞ ምንጭ ከየት ነው ይላል የሚለውን ለመመለስ ያህል ይታያችኋል። ይሄ ፈገግ ወይም ፍጉግ ከተባለ ቦታ ነው ይላል። መዳወላቦ ቀጠና ነው። ዘ ኦሪጂናል ሆም ኦፍ ዘ ፕሪሚቫል ኦሮሞ ግሩፕ ሰጂራ መዳወላቦ። እሱ ብቻ አይደለም። መሐመድ ሐሰን ምን ይለናል? አባ ሙዳ የተሰኘው የኦሮሞዎች ሃይማኖት እሬቻ መሆኑ ነው መሰለኝ የሚከበረው ከዚህ ከመዳወላቦ ቀጠና ሃሮ ወላቦ ከተባለ ቀጠና ነው ይላል። ሃሮ ማለት ኩሬ ማለት ነው። የወላቦ ኩሬ ከተባለው ቀጠና ነው አባ ሙዳ የተሰኘው የኦሮሞ ሃይማኖት የሚከበረው። ሆሊ ፕሌስ ሴንተር ፎር አባ ሙዳ ስፒሪቹዋል ሊደር። ይሄ የት መሰላችሁ? የባሌ ተራሮች ደቡባዊ ቅርንጫፍ የገናሌ ወንዝ መነሻ ቀጠና ማለት ነው። በጉግል ካርታ ነው። በጉግል ካርታ ስናየው ኦኬ፣ ይሄ ገናሌ አይደለም፣ ይሄ ቀጠና ማለት ነው። ይሄ ቀጠና አባ ሙዳ የተሰኘው የኦሮሞዎች ባህላዊ ሃይማኖት ቅዱስ ቦታው ሃሮ ወላቦ ነው፣ የወላቦ ኩሬ ነው ይላል። የኦሮሞ ምንጩም ከዚህ ቀጠና ነው የሚለው። የኦሮሞ ኢየሩሳሌም ወይም የኦሮሞ አክሱምም እዚህ ሃሮ ወላቦ ነው የሚለው ፕሮፌሰር መሐመድ ሐሰን። ስለዚህ ግራው ነፈሰ ቀኝ ከግራኝ ሐመድ ወረራ ዋዜማ ኦሮሞ ከመዳወላቦ ግርጌ ከኬንያ ናጥቄ ሌላ የትም አታኖረው። ወረሞ ምን አይነት ተዋጊ፣ ምን አይነት ታክቲሽያን፣ ምን አይነት ጀብዱ ቢሆን ነው ከግራኝ ሐመድ የጂሃድ ጦርነት በኋላ ንጉስ ምኒልክ ሊትራሊ በሸዋ ምድር እስኪከሰቱ ድረስ አገሪቷን ያተራመሰው የሚለውን ጥያቄ በማያሻማ መልኩ መመለስ አለብን። During the first phase of their migration, the Tulama Macha, like their brethren, the Barantu, took considerable advantage of the situation created by the jihad of Imam Ahmed Ibrahim Al-Ghazi, 1529 to 1547. This was because the jihad was accompanied by warfare on a scale hitherto unwitnessed in the area. Professor Muhammad Hassan ሁለት የኦሮሞ ክንፍ አለ ነው የሚለው። አንደኛው ቦረና ነው፣ ሁለተኛው ባረንቱ ነው። መጫና ቱለማ የሚመዘዘው ከቦረና ነው ይላል። በመጀመሪያ ፍልሰታቸው ጊዜ መጫና ቱለማ ልክ እንደሌላ ወዳጃቸው ባረንቱ ከ1529 እስከ 1543 የዘለቀው የግራኝ አህመድ የጂሃድ ጦርነት የፈጠረላቸውን መደላድል ተጠቅመዋል። ልብ በሉ፣ የክርስቲያኑ ሰራዊት ይሄ ነጩ ማለት ነው። የግራኝ አህመድ የጂሃድ ጦርነትን የመከተው በቀስትና በጎራዴ ብቻ። በጦርነቱ የመጨረሻ ዘመን ነው በዚህ በቀይ ባህር በኩል ከፖርቹጋል የተወሰኑ ወታደሮችና ነፍጥ የተላከላት። የግራኝ አህመድ እስላማዊ ሰራዊት ግን ከአረቦችና ከቱርኮች የታጠቀው ነፍጥ ብቻ ሳይሆን መድፍም ነበረው ይላሉ አምባሳደር ይልማ ደሬሳ። በዛ ጊዜ ያለው መድፍ ምን አይነት ነው እኔ አላውቅም። ስለዚህ በክርስቲያን ሰራዊት ላይ የደረሰውን እልቂት እያስተዋላችሁ መሐመድ ሐሰን ምን ይላል? በቀጠናው ታይቶ የማይታወቅ እልቂት ደረሰ። አብዛኞቹም ቀያቸውና አድባራቸው ጥለው ተሰደዱ። abandoning their ancestral homes. የተሰደዱትና የተበተኑትም ብዙ መከራ ገጠማቸው። ብዙዎቹ በረሃብ ሞቱ። Many probably died from famine during the jihad and the anarchy that followed its failure. አብዛኛው የታሪክ ጸሐፍት እንደሚሉት የጂሃዱ ጦርነትም ከከሸፈ በኋላ ኢትዮጵያ ለሚቀጥሉት 10 እና 15 ዓመታት ማገገም አልቻለችም። በተለይም ደቡባዊ የአቢሲኒያ ቀጠና ደዋሮ፣ ሻርካ፣ ባሊ፣ እናሪያ፣ ሀዲያ፣ ጉራጌ፣ ሸዋ በጂሃዱ ጦርነት ጊዜና የጂሃዱ ጦርነት ከከሸፈ በኋላ በተከሰተው ድቀት አብዛኛው ማህበረሰብ ተበትኗል፣ በረሃብ ሞቷል። ቀየውና አድባሩን ትቶ ወደ ተራራማ አካባቢ ተሰዷል ይላል። A great number of people seem to have abandoned their ancestral lands to seek refuge in difficult mountainous regions or other areas which held out hope of asylum. A major consequence of the jihad was that the Christian and the Muslims devastated each other with appalling massacre and destruction of both sides. የዚህ የጂሃድ ጦርነት ትልቁ ውጤት እስላምም ክርስቲያንም ረገፈ ይላል።
በደቡባዊ ቀጠና የነበረው የክርስቲያኑ ወይም የአቢሲኒያ ሰራዊት ተበተነ። The Christian military colonies in the southern region were broken up. Most of the men were killed, sold into slavery, or fled from the region. ወንዶች ወይ ተገለዋል ወይ በባርነት ተሽጠዋል ወይ አካባቢ ለቀው ተሰደዋል። እድሜ ለልብነ ድንግል ነፍጥ አስገባ፣ በምስራቅ በኩል አደጋ ይመጣል ተብሎ ሲነገረው ነበር። ዝምታን መርጦ ኢትዮጵያ እስከ ዛሬ ድረስ ዋጋ የምትከፍልበት ስህተት የፈጸመው ልብነ ድንግል የሚባል የአቢሲኒያ ገዢ ነው። ቀደም ብለው በህዝቦች ታጭቀው የነበሩ የሙስሊሙ የሐረር ግዛትና የክርስቲያኑ የአቢሲኒያ ግዛት ባዶ ምድር ሆኑ፣ ከነዋሪዎቻቸው ጸዱ። ኢምፒትድ ኦፍ ኢትስ ኢንሃቢታንትስ ዘ እስላሚክ ስቴት ኦፍ ሐረርም ዘ ክርስቲያን ስቴት ኦፍ አቢሲኒያም ከነዋሪዎቻቸው ጸዱ። የሰው ልጅ ረገፈ ማለት ነው። ሙሐመድ ሐሰን ሲለጥቅ ዘ ኤሪያ ቢካም ኤ ኖ ማንስ ላንድ as the result of the conflict. የእስላሙም ግዛት የክርስቲያኑም ግዛት ሰው አልባ ምድር ሆነ። ኖ ማንስ ላንድ። በደንብ እየተረዳችሁኝ ነው? አርዩ ወዝሜ ሙሐመድ ሐሰን በደንብ ሲያሰምርበት ምን ይላል? It is not so much that as many scholars have presumed the so-called Galla invasion destroyed both kingdoms, as that the kingdoms so battered each other that the way was made clear for surge of advance by the Oromo pastoralists. አብዛኛው ልሂቃኖች የሚሉት የጋላ ወረራ ሁለቱንም ግዛት አጠፋ፣ የእስላሙም የክርስቲያኑም። በተግባር ግን እነኚህ ሁለት ኃይሎች ቀደም ብለው እርስ በራሳቸው ተጠፋፍተዋል ይላል። ከዚህም የተነሳ ለኦሮሞ ከፍታ አርቢ መስፋፋት መንገዱ ወለል ተብሎ ተከፍቶለት ነበር። The way was made clear for the surges of advance by the Oromo pastoralists. ለምን? የጂሃዱ ጦርነት ሙቹዋል ዲስትራክሽን ነው ያመጣው። ሙቹዋል ዲስትራክሽን ማለት አብሮ መጥፋት። ማና ማን ነው አብሮ የሚጠፋው? ኢስላሚክ ስቴት ኦፍ ሐረር and the Christian state of Abyssinia. በጣም ሌላው እዚህ ጋር ሊሰመርበት የሚገባው በአጼ ገላውዲዮስ ሰራዊት የግራኝ መሐመድ መገደልን ተከትሎ የጂሃዱ ወረራ ቢከሽፍም ደቡባዊ የአቢሲኒያ ቀጠና ለሚቀጥሉት 10 እና 15 ዓመታት ማገገም አልቻለም ይላል። ከዛም የተነሳ የኦሮሞ ከብት አርቢ ህዝቡ ሳያገግም እየገባ አናወጠው ይላል። የኦሮሞ ተስፋፊዎች የህዝቡን ቁስለትና ድቀት ተጠቅመው የበለጠ አደቀቁት። ከዛ የቀጠለው ይህ የደቀቀ የተበታተነና በግራኝ መሐመድ ሰራዊት እስላም የተደረገ ማህበረሰብ የገዳ ሲስተምን በመጫንና የኦሮሞ ቋንቋን በማህበረሰቡ ላይ በመጫን ኦሮማይዝ ማድረግ ነው ወይም ወረሙ ማድረግ ነው ይላል። ኦሮማይዜሽን ሲመጣ ሁለት የሚነሱ ነገሮች አሉ፣ ሞጋሳና ጉዲፈቻ ናቸው። ከዛ በፊት ግን ከግራኝ መሐመድ የጂሃድ ጦርነትን በተጨማሪ የአቢሲኒያ ነገስታት የሰሩት ቀይ ስህተት አለ ወረሞ እንዲስፋፋ። በክፍል 3 እንመጣ